ይህ የአፍሪካ የድንቃ ድንቆች መዝገብ ቡክ ኦፍ አፍሪካን ሪከርድስ የምስክር ወረቀት የተሰጠው ለሰው ልጆች የምንጊዜም ተምሳሌታዊ ሊሆን የሚችል የታማኝነትን ጥግ ላሳዩት አቶ አማረ ታደሰ ገበያው ነው። አቶ አማረ ታደሰ በሚሰሩበት መስሪያ ቤት በስራ ላይ ያሉ ተጥሎ ያገኙትን $200,000 ለመስሪያ ቤታቸው በመመለሳቸው የአፍሪካ የድንቃ ድንቆችን መዝገብ የምንጊዜም የክብር አባልነትን የምስክር ወረቀት ሰጥተናቸዋል። ይህንን የአፍሪካ የድንቃ ድንቆች መዝገብ የክብር የምስክር ወረቀት ሚያዝያ 23 ቀን 2014 ዓ.ም በማግኘቶ የተሰማንን ታላቅ ደስታ እንገልጻለን ይላል ሰርተፊኬት ጸግዬ። በተሰማራህበት ስራ በጣም ስኬታማ ስትሆን የተለያዩ የክብር ሽልማቶች ወይም ደግሞ ይሰጣል ብቻ ማዕረግ። እኚህ ሰው እንግዲህ የታማኝነት ማዕረግ ነው ያገኙትና ይሄ በጣም ትልቅ ክብር ይመስለኛል። እንግዲህ አቶ ታደሰ አማረን እዚህ ስቱዲዮ ስላሉ ቅድም ጀምሮ ስለ ታማኝነት ስናወራ ስለነበረ እስቲ እሳቸውን ደግሞ እንጋብዛቸውና እንጫወት። መልካም ቆመን እንቀበላቸው። እንደምን አሉ? በአካል ስላየነው በጣም ደስ ብሎናል። ሰርተፊኬቱ ላይ የተነበበውንም ያው ሁላችንም ሰምተናል። እንኳን በሰላም መጡ በድጋሚ። እኔም አመሰግናለሁ። እንደምን ነዎት? እግዚአብሔር ይመስገን። እንዴት ናችሁ? በጣም ደህና ነን፣ እግዚአብሔር ይመስገን። በሚሰሩበት የስራ ቦታ ላይ ባገኙት ዳጎስ ያለ ገንዘብ ያንንም በመመለሶ በተለያየ ጊዜ በዜና ላይ ሰምተናል በሶሻል ሚዲያ እና እንዲሁም ምን አይነት ሰው ይሆኑ ስንል ነበረ። አሁን ላይ እንደዚህ አይነት ታማኝነት ሲታይ ዜና ይሆናል። ያ ነገር እየጠፋ ነው ወይ ያስብላልና እስኪ መጀመሪያ ይሄ ታማኝነት ይሄ ሐቀኝነት የመጣው መቼስ ከልጅነት ካስተዳደግ ነውና ባህሪ የሚገነባው ከልጅነት ስለሆነ እስቲ እርስዎን መጀመሪያ በደንብ እንተዋወቁ። አስተዳደጎስ እንዴት ነበር? እሺ፣ አመሰግናለሁ። አማረ ታደሰ እባላለሁ። ትውልድ በወሎ ክፍለ ሀገር የእጁ አውራጃ በጉባ ለፍቶ ወረዳ ጋኖ ጊዮርጊስ። በጣም የሚዘፈንለት አካባቢ ይመስላል በዘፈን አይደለ? እዛ ነው የተወለድኩት። ይህን ባህል የጀመርኩት እኔ ሳልሆን ከአካባቢው ከህብረተሰቡ እና ከአለው የአገሩ ባህል ነው። ገንዘብ ማግኘት የጀመርኩት ከ8 ዓመት ጀምሮ ነው። በልጅነት ነው? ያገኛሉ ከመሬት ላይ? እውነት አገኛለሁ። እና በልጅነቴ አጎቴ ቤት ተልኬ ደርሼ ስመለስ ነጋዴዎች አረፍ ብለው የሚጫወቱበት ውሃ የሚጠጡበት አካባቢ ነው። እዛ አንድ የበቆሎ ነጋዴ ብሩን ረስቶ ሄዶ ቦርሳ ሙሉ ብር አግኝቻለሁ። ስንት ይሆናል? በጊዜው አልቆጠርኩም። ያኔ በብዛት የሳንቲም ብር ነበረ የሚበዛው እና በጣም ከባድ ነበረ። ያንን አልቻልኩትም። ትንሽ ቁጭ ብዬ ጠበቅኩኝ። የመጣ የለም። ምን አይነት ለመውሰድ ሞከርኩኝ። ያው መንገድ ላይ ነው። እኔ ጥየው ብሄድ ሌላ ሰው ስለሚወስደው ወስጄ ለአባቴ መስጠት አለብኝ። አባቴ ጭቃሹም ነበረ፣ ዳኛ ነው። የግድ ያንን ለሚመለከተው ክፍል ይደርሳል። አይወሰድም የሰው ገንዘብ በዛን ዘመን ክልክል ነው። እና ለመውሰድ እና ያንን ለማድረስ ፍላጎቱ ነበረኝ። እሱን ይዤ ስጓዝ ሰውየው ደረሰብኝ። ተመልሶ ማለት ነው ባለቤቱ። አሁን ተመልሶ ይሄ እኔ ነኝ የረሳሁት እንደዚህ ነው ምናምን አለኝ። ነገርኩት ያለውን ሁኔታ። እኔ ማንም ስለሚወስደው አባቴ እንደዚህ ስለሆኑ ለሳቸው ለመስጠት ነበረ። እንግዲህ አንተ ከመጣህ በቃ ብዬ ለሱ ሰጠሁት። በ8 ዓመቱ? አዎ። ከዛ 5 ብር ሰጠኝ ለታማኝነት። እኔ አልቀበልም፣ ከየት አመጣህ ብለው ቤተሰቦች ስለሚቆጡኝ አልቀበልም ብዬ እምቢ አልኩት። እና መጨረሻ ሰውየው በጣም ደስ ብሎት 50 ሳንቲም አውጥቶ ሸንኮራ አገዳ ምናምን ገዝቶልኝ መርቆኝ ስሞኝ ሄደ። ከዚህ በኋላ በቃ እድሜ ልኮን ያግኙ
የተረሳ ዕቃ እርሶ እጅ ይግባ ብሎ የመረቁ ይመስለኛል። እንግዲህ ከዛ ነው የተጀመረው። መጨረሻ ከገጠር ትምህርት መማር ስላልቻልኩኝ ወደ ከተማ መጣሁ። 12 ዓመት ልጅ ነኝ። እንትን ቴምብር ግዛ ተብዬ ተላኩኝ። ያኔ በአሁኑ ሰዓት ገንዘብ ሚኒስቴር ነው የሚባለው፣ ያኔ በጅሮንድ ነበር የሚባለው። በጅሮንድ እዛ ሄጄ በመስኮት ቴምብር የሚሸጥበት ነው የተሰጠኝ 10 ብር ነው። በ5 ብር ነው ቴምብር የምገዛው እና ያ ብር ይዤ በመስኮት ልገዛ ቀረብኩኝ። የምትሸጠው ሴትዮ የሆነ ጨዋታ ይዛ ነበረ እና ብዙም ትኩረት አልሰጠችኝም፣ ደስተኛም አልነበረችም። ተቀብላኝ ብሩን ከታ 95 ብርና ቴምብሩን ሰጠች። እንዴ 100 ብር መስሏት ማለት ነው። 100 ብር የሰጡ መስሏት 95 ብርና ቴምብሩን። ከዛ እኔ በመስኮት በደረጃ ወጥቼ ነው እንደዚህ ብሩን ስትሰጠኝ ብዙ ነው ተሳስተሻል አልኳት። ተነስታ በጥፊ መታች። በቃ እና ወደኩኝ። ከዛ ያጭበረበርኩ መስሏት ነው አነሰኝ አልኩ መስሏት የለች ሳትሰማ ከቀልቧ አልነበረችም። ከዛ እኔ በቃ ያው ልጅ ነኝ ብር እንደጨበጥኩ እያለቀስኩኝ ቤት ሄድኩ። ቤት ስደርስ አክስቴ ጋር ነበርኩ። አክስቴ ደግሞ ሰርቆ ነው የተመታው ብላ እጄን እንደዛው ብሩን እንደጨበጥኩኝ መልሳ ወሰደችኝ። 95 ብር ሰርቀህ ነው እንጂ እንዴት ይመቷል? የሰጠው 10 ብር ነው 95 ብር ይዘህ የመጣው አጭበርበር፣ ስለዚህ መታው ነው ብላ ወሰደችኝ። እሺ ስትወስደኝ ገና ሴትዮዋ ስታኝ አንተ ልጅ ዛሬ ጤና የለህም ምናምን አለች ማለት ነው። አንቺ ነሽ ጤና የሌለሽ፣ የኔ ልጅ አንቺን ገንዘብ አይፈልግም። እንደዚህ 10 ብር ሰጥቼው እንዴት 95 ብር ትሰጪዋለሽ? እኔ እኮ ልጄን ተቆጥቼዋለሁ ሰርቀህ ነው ብዬ ብላ ተቆጣቻት። በዛን ጊዜ ሴትዮዋ በመስኮት ነበር በዙራ መታ አክስቴ እግር ላይ ወደቀች። ይቅርታል እኔ ከቀልብ ያልነበርኩም ይቅር በይኝ፣ በጣም ጨዋ ልጅ ነው ያሳደግሽው ብላ እንደገና እኔ ባይን ጠርጋ አቅፋ ስማ 50 ብር ሸልማኛለች። በቃ ይቅርብኝ፣ ይሄ በቃ በጣም መልካም ልጅ ነው የፈለገው። ያኔ 50 ብር ስንት ነገር ይሰራል። ያቺ 50 ብር ግን ምን ላይ ዋለች? ለእኔ ልብስ ተገዛልኝ። በ7 ብር ሹራብ፣ ቁምጣ፣ ሸራ ጫማ ተገዝቶልኝ ተርፏል። ሌላው በዛ ጊዜ በጣም ርካሽ ነው የአስመራ ሹራብ ለዛው። እኔ ግን ምን አጓጓኝ መሰለኝ ዮኒ፣ በእውነት ገና በ8 እና በ12 ዓመቶ ይሄ እድል ከገጠሙ እንደዚህ አይነት አጋጣሚ ወደ እርሶ ከመጣ እንግዲህ አሁን እድሜ ሄዷል፣ ትልቅ ሰው ኖት። በዚህ ዓመታት ውስጥ እኛ ይሄ የአየር መንገዱን 250,000 200,000 ዶላሩን ሰማን እንጂ በመሃል ደግሞ ሌሎች ብዙ ይኖራሉ ብዬ ያሰብኩኝ። እንደው ከዚህኛው ከአየር መንገዱ በፊት ሌላ ያጋጠመው አለ ልክ እንደዚህ ከልጅነቱ በኋላ? ከዛ በኋላ አላገኘሁም። መጣሁኝ ወደዚህ በአጋጣሚ ለሕክምና ነው የመጣሁት አዲስ አበባ። ለሕክምና መጣሁ። በዛ አጋጣሚ እኔም እዛ አንዳንድ ነገሮችን አይ ነበር። ቲኬት ኦፊስ ምናምን ሲባል አውሮፕላን ምናምን ማየት ፈልግ ነበር። እሺ ከዛ ለሕክምና እንደመጣሁኝ ቅዳሜ ቀን ነው እዚህ የገባሁት አዲስ አበባ። እሑድ ጧት ኤርፖርት ሄጄ 25 ሳንቲም ተከፍሎ ሰገነት ላይ ሙሉ ቀን ይዋር ነበር። እዛ 25 ሳንቲም ይሄ በዶሜስቲክ ፍላይት የድሮ እንትና የኃይለ ሥላሴ ኤርፖርት አላየሽም? እንደዚህ አልደረስሽበትም? ሙሉ ቀን መዋል ይቻላል። 25 ሳንቲም ነው። የት ነው? ኃይለ ሥላሴ ኤርፖርት ምትቺ ፊት ለፊቷ ዶሜስቲክ የድሮ ቪአይፒ የነበረበት ማለት እዛ ሰገነት ላይ ሆኜ ያንን አውሮፕላን አየሁና እጅግ በጣም ተገረምኩ እና በጣም እዛ በሚሰሩ ሰዎች ቀናሁ። እኔ በምንም ስራ ቢሆን አንድ ቀን እዚህ ሰርቼ እንዱ በሞትኩኝ ምናምን ብዬ ተመለስኩ። እና ያው ሰኞ ወደ ሕክምናዬን ጨርሼ ወደ 2 ወር አካባቢ 40 ምናምን ቀን ነበረ ሰው ገላገላለሁ ብዬ ተመትቼ ነው እና የተሰፍቼ ነበር። 42 ቀን ምናምን ስጨርሼ ልሄድ ስል አንድ አክስቴ ልጅ አገኘኝ። በቃ አንተ እዛ ለምን ትሄዳለህ? እዚሁ ትኖራለህ አለኝ። እሺ ቀረሁ በቃ። እና ስራ እንዲሁ ቦሌ ማተሚያ ሰራ ነበረ። እሺ በአጋጣሚ የሆቴልና ቱሪዝም
ማስታወቂያ አየሁ። እዛ ተወዳድሬ ሆቴልና ቱሪዝም ትምህርት ቤት ገባሁ ሜክሲኮ። ትምህርት ቤት ገብተን 1 ወር አካባቢ ትምህርት እንደጀመርን የኢትዮጵያ አየር መንገድ ጥሩ ውጤት ያላቸውን ተማሪዎች ፈልጋለሁ ብሎ ጠየቀ ኢንስቲትዩቱ። ከዛ እኔም ጥሩ ውጤት አምጥቼ አየር መንገድ እንግዲህ የተመኘሁት ህልሞ ተሳካ። ባልጠበቅኩት መንገድ አግኝቻለሁ። እንግዲህ ከ30 ዓመት በላይ ሰርተዋል አየር መንገድ። ምን ክፍል ማለት ነው? 10 ዓመት ካፍቴሪያ ነው የሰራሁት፣ ኢምፕሎይስ ካፍቴሪያ። ከዛ በኋላ ላውንጅ ነው። ላውንጅ ማለት ቢዝነስ ክላስ ላውንጅ፣ የቢዝነስ ክላስ መንገደኞች የሚያርፉበት ልዩ ሳሎን እና እዛ ገባው። ምንድን የሆነው መጀመሪያ ይሄ ይቀድማል? 200,000 ነው የሚቀድመው። $200,000 236,000 አለ ሌላ ያላጻፍኩት። ያላጻፍኩት እንግዳውም በቸኮለ እንግዳው ይጽፋል። አፕሪሲዬሽን ሲጽፍ አለቆቻችን ያንን ነው የሚጽፉልን። እና እንደ አጋጣሚ ላውንጅ እየሰራው አንድ አሜሪካዊ መንገደኛ ነው እንደዚህ በዚህ በኩል አስቀምጦን ነበር በሶፋው። በቃ እቃውን ረስቶ ፓሰንጀርስ ቱ አሜሪካ ምናምን ሲባል ብድግ ብሎ ሮጦ ይሄዳል። እያየሁት ነበር እኔ። ረስቶ ነው ረስቶታው። ከዛ እኔ ያንን ይዤ ቀጥታ ጌት ይዤ ይቅርታ ይሄ የእርስዎ ነው ምናምን ብዬ ሰጠሁት። 234,000 ቼክ ነው፣ ትራቨለርስ ቼክ $፣ 2,000 ካሽ ነው እና ሰጠሁት። በቃ እንዴት እንደሆነ አያውቅም። በጣም አድርጎ ጭምቅ አድርጎ አቅፎኝ ምናምን አይደልና ኔክስት ዊክ እመጣለሁና ምን ላምጣልህ አለኝ። ያኔ ሞባይል ብርቅ ነበር። ሞባይል አምጣልኝ። ከኪሱ አውቶማቲካሊ አወጣ፣ ስሙን አወጣ። በትዕዛዝ ያሰራው ብላክቤሪ ተች 9500 የመጀመሪያው ሞዴል የሀብታም ስልክ ነው። እሱን ሰጥቶኝ ሄደ። በዛው የራሱን ስሙን አውጥቶ ኮዱን ሁሉ ጽፎልኝ ይህንን ሰጥቶኝ ሄደ። ያኔ እኔ እውነት ለመናገር ማለት ነው ዓለምን የገዛው ያህል ነበር የተሰማኝ። እውነቴን ነው። እና ይሄ መቼ ነበረ? በ2009 ነው በእነሱ እና ጥቅምት ወር ውስጥ ነው። ዋው! በአመቱ ጥቅምት 2010 $200,000 የያዘው መንገደኛ ከናይጄሪያ ወደ ጓንዙ ቻይና የሚሄድ መንገደኛ ነው። እና ብዙ እንትን ይዟል። መጥቶ ላውንጅ አርፎ ትራንዚት ነው። ትራንዚት ነው። አርፎ ቆይቶ ያው ቦርዲንግ ታይም ሲደርስ ረስቶት ሄደ። በከለርድ ማዳበሪያ ነገር አድርጎ ጥግ ላይ ያስይዟታል። ምክንያቱም ሲስተማቸው ሲምፕል ነገር እንዲሆን እንዲመስል ነው በዛ ያስቀምጠውና ቁልፍ የለውም፣ ዚፕ ብቻ እና አስቀምጦት ትቶት ሄደ። እኔ ሲኒየር ነኝ፣ ለአሬንጅመንት ዞራለሁ። መንገደኛ በወጣ ቁጥር ቶሎ ሬዲ መሆን አለበት። ለሚቀጥለው መንገደኛ ሬዲ እናደርጋለን። እቃዎቹም ገብተው መታጠብ አለባቸው፣ ሪፍሬሽ ይደረጋል። እና እሱን ቼክ ሳደርግ እዛ ጋር አየኋትና እቺ ማዳበሪያ ምንድን ነች ብዬ እንደዚህ በእግሬ መታረፍኩኝ። ጠንከር ያለ ነገር ነው። ይሄ ነገር ምንድን ነው ብዬ ዚፑን ከፍት አድርጌ ሳይ በ50 ሺህ ታስሮ በጎልደን ፕላስተር ራፕ ተደርጎ ተቀመጠ $። በቃ አንስቼ ቴኬር አረኩኝ። ይሄ መምጣት አለበት፣ ይሄ ትቶ መሄድ የለም፣ በቃ ይመጣል አልኩና አስቀመጥኩኝ። አመሰግናለሁ። ከዛ ያንን አስቀመጥኩኝ። ላለቆቼ ነገርኩኝ። የጠፋ ገንዘብ አግኝቻለሁ፣ ጠፋኝ የሚል ሰው ከመጣ ላኩት እኔ ጋር ሪፖርት መደረግ አለበት። ከ1 ሰዓት ተኩል በኋላ መጣ ሰውየው። መጣ ከፍላይት ወርዶ መጣ። አለቆቼን ጠራው። እሱ ጭራሽ አገኛለሁ የሚል ግምት የለው። የምን ሀገር ዜጋ? ናይጄሪያ። እዛ መጣ። እነሱ አለቆቼን ጠራው። ምንድነው ምን ሆነ ነው ስንለው እንደዚህ ረስቻለሁ አለ። በምን አይነት ዕቃ ነው ያዝከው? አላሳየነውም ዕቃው። በእንዲህ አይነት ነው ያዝኩት። እንዴት ነው ራፕ ያደረከው? ስንት 4 ቦታ
50 ሺህ ነው ራፕ ያደረኩት አለ። በምን አይነት ፕላስተር ነው? በጎልደን ፕላስተር እንደ አይነት ምናምን በቃ ሁሉን ነገር በትክክል ተናገረ፣ ሰጠ ነው። እሱ በዛን ሰዓት መናገር ሁሉ እስከሚያቀተው ደረጃ በጣም ይንቀጠቀጥ ነበር። ተልኮ ነው የእሱ አይደለም ገንዘቡ። መልካም ሀገር፣ መልካም ካምፓኒ፣ መልካም ህዝብ ነው ኢትዮጵያ፣ በጣም ትለያላችሁ ብሎ በጣም አመስግኖ ሄዷል። በዚህ መንገድ ነው የሁለተኛውን ያገኘው። ስለዚህ ይሄኛው ሰርቲፊኬት የተጻፈለት አሁን ያሉኝ ነው ይሄ 200 ሺህ እሱ ነው ናይጄሪያዊ የመለሱት ነው። ይሄ ሰርቲፊኬት ከአፍሪካ ድንቅ ተሰጥቶኛል። 20 ምናምን ሺህ ሰው ባለበት የኢትዮጵያ አየር መንገድ የሰራተኞች ቀን ሲያከብር ይህን ደብዳቤ ተሰጠኝ። ይሄ የእውቅና ሰርቲፊኬት ከአየር መንገዱ ተሰጠኝ። ይሄ ደግሞ ከአቶ መስፍን ጣሰው the best employee of the year የሚል ልዩ ደብዳቤ ተሰጥቶኝ እንደዛ የመጀመሪያው ቀን በ2 ሰዓት ውስጥ የተጨነቅኩበት ነገር የኢትዮጵያ አየር መንገድ እጅግ አድጎ እጅግ ትልቅ ደረጃ ደርሶ ሰራተኛው ከ2500 ወደ 25000 ደርሶ በዛ ህዝብ መካከል ደግሞ እንደዚህ አይነት ክብር እግዚአብሔር እጅግ በ100 ሺህ እጥፍ አድርጎ አስደስቶኝ እግዚአብሔር ይመስገን። በጣም እንግዲህ ይሄን ሁሉ የምናየው እሱ ላይ ያለውን ታማኝነት ነው። ልክ ነው። ስለዚህ በዚህ ሁሉ ጉዞ ውስጥ የምናየው ከልጅነቶ ጀምረው የነበረው ታማኝነቶ አዋቂም ሆነው ትልቅ ሰውም ሆነው በተለይ ደግሞ ኢትዮጵያ አየር መንገድ በሚያክል የአገር ምልክት በሆነ ትልቅ መስሪያ ቤት ውስጥ ታማኝነት ትልቅ ዋጋ አለው። የሀገር ስም ስለሆነ የሀገር ሰንደቅ ስለሆነ እና እርሱን በደንብ እያሳዩ ነው የመጡትና በድጋሚ ልናመሰግነው እንወዳለን። እሺ ይሄ በ2024 በፈረንጆች ባለፈው ግንቦት 1 ቀን $6000 ሌላ ሶስተኛው ረበለ ያገኘሁበት ነው። ይህ መንገደኛ ከሩዋንዳ በአዲስ አበባ ወደ ዱባይ የሚሄዱ ነበሩ። ትራንዚት ነው። እኔ ጋር መጥተው ባር ላይ የሆነ አንድ ብርጭቆ ሻምፓኝ አስቀድተው ከጠጡ በኋላ ወደ ሱፐርማርኬት ደርሼ ልምጣ ብለውኝ ደርሰው መጥተው እንደገና አንድ ብርጭቆ አስቀድተው ወደ ሳሎን ሄዱ እና እዛ በባንኮኒው ጀርባ ቁጭ አድርገውታል ብሩ። ከዛ ከሱፐርማርኬት ሲመጡ ረስተውታል። መጨረሻ ላይ እኔ ሰዎች እያስተናገድኩ ነበር። ላስተካክል ስዞር ብሩን እዛ አገኘሁት። እሳቸው ነበሩ እዛ የነበሩት። $6000 ወስጄ ሰጠኋቸው። ስሰጣቸው አለቃህን ጥራልኝ አሉ። አለቃዬን የቅርብ አለቃዬን ጠራው። ያኔ እኔ ሱፐርቫይዘር አልነበርኩም፣ ሲኒየር ነበርኩኝ። በቃ አለቃዬን ጠራሁላቸው። ይሄው እንደዚህ አይነት ስታፍ አላችሁ፣ በአሁኑ ዘመን እንደዚህ አይነት ስታፍ ይዛችሁ ነው እናንተ አየር መንገድ ከአፍሪካ እንደኛ ብትሆኑም አይደንቅም፣ እናንተ ትለያላችሁና እንደዚህ አድርጎ $6000 እኮ አምጥቶ ሰጠኝ ብሎ ነገረው። $6000 ምንም ማለት አይደለም ለሱ። 200 ሺህ እንደዚህ መልሷል፣ ይህን መልሷል ምናምን ብሎ ነገረው። በዛ ምክንያት አለቃው ይህንን እጅግ በጣም የሚገርም ደብዳቤ ጽፎልኛል። ምስጋናው በጣም የተለየ ነው። ተጽፎልኛል። ሰራተኞች ልምድን ማካፈልና ይሄ ባህላችን ወደፊት ተመልሶ እንድንጠቀምበት በማሰብ የህይወት ታሪኬን መጻፍ ፈለኩኝ። ስለዚህ የህይወት ታሪኬን ከዛ ከልጅነቴ ጀምሮ እንዴት እንዳደግኩኝ የገጠሙኝን ገጠመኞች፣ ያለፍኳቸውን ፈተናዎች፣ ያገኘኋቸውን ደስታዎች በሙሉ እጅግ በሚገርም ሁኔታና በቃ በጣም በሚያስተምር መንገድ እነዚህን ሁሉ መረጃዎች ጨምሬ በነበርኩበት ጊዜ ተማሪ በነበርኩበት ሰዓት የእግር ኳስ ተጫዋች ነበርኩኝ። የደሴ ከተማ አንደኛ ዲቪዚዮን ተጫዋች ነበርኩ። የቅርጽ ተወዳዳሪ ነበርኩኝ። እጅግ በጣም
የተለያዩ እንትኖች አሉኝ መጽሐፉ ላይ ተካተዋል። ስዕሎቹ በሙሉ አሉ። መረጃ ያለበት ነው። እሱን መጽሐፍ ጽፌ ጨርሻለሁ። አሁን እንግዲህ ያው በአሁኑ ሰዓት እጅግ በጣም አስደሳች ነው እና ይህንን ለማስተላለፍ ነው መጽሐፉን ያዘጋጀሁት። እኔ በጣም የገረመኝ ጋሽ አማረ አሁን ይሄንን ሁሉ እድል በህይወቱ በጣም ብዙ እድል ገጥሞታል። ካገኙት ገንዘብ በላይ ግን የተሰጠው ክብር ይበልጣል። የእርሶም ስብዕና የእርሶም ማንነት ከስብዕናው አላገዱም። አግኝቻለሁና ልውሰድ አላሉም። አስተዳደጎም እንደዛ አይደለምና ግን አሁን በስተመጨረሻ ግን መጽሐፍ ማሳተም ስፖንሰር እየፈለጉ ነው። ይሄ ትንሽ ስለገረመኝ ነው። ግን በህይወቱ በቂ ነገር አሉ ለራሱ የሚፈልጉት ማለት ለራሱ የሚያስፈልገው ነገር ግን አሉት። ብዙ እድሎች መጥተው ግን የመጡትም ደግሞ መመለስ ስላለባቸው ነው። ግን ለራሱ በቂ ነገር አሉት። ቤትም የለኝም ምንም የለኝም። ግን እንደኔ ደስተኛ የለም። እኔ ከብትረኛ ሆኜ አባቴ ጭቃሹም ነው። የአባቴ በቅሎ እየሳብኩ ምስለኔው ቤት ሄድኩኝ። አላቃው ቤት እዛ ስሄድ አይቻቸው የማላቀው ሰዎች ነው ያገኘሁት። ከኛ አካባቢ ውጭ የሆኑ ልብሳቸው፣ ጽዳታቸው፣ ጠረናቸው የተለዩ እንደዚህ እንደኛ እንዳሁን እንደዚህ ሙሉ ልብስ ለብሰው ያማሩ ልጆች አየሁ። ምንድን ናቸው እነዚህ? ከየት የመጡ ናቸው? አይቻለቅም። ከዛ አካባቢ ወጥቼ ሰለማላ አስኮላ ተማሪ አሉ። አስኮላ ተማሪ ምን ማለት ነው? የመንግስት ትምህርት ቤት በነፃ የሚማሩ። ከዛ እኔ አባቴን እኔ ለምን አስኮላ ተማሪ አልሆንም? ያኔ እንደዚህ ባለስልጣንም ቢሆኑ አባትም ቢሆኑ እንደዚህ ማንም ሰው እንደ ቀልድ አባቱን አይናገርም፣ አባቱን አያዝም። አባቴ የጨዋ ልጅ ያየውን አይጠይቅም ብሎ ባይኑ ገላምጦኝ መጣ። ቤት ስደርስ ግን ሙልጭ አድርጎ ገረፈኝ። በጣም ጥሩ አጋጣሚ that is my turning point። በዛች ቀን ሌሊት እንደተኙ ጠፍቼ ወጣሁ። ቄስ ትምህርት ቤት ሄድኩኝ። ቄስ ትምህርት ቤት እጃ እንደ መካራት ወር ተማርኩኝ። ከዛ አባቴ የት ሄደህ ነው? እንደዚህ አንተ አላስተምርም አልከኝ። እንደዚህ ሂጄ ተማርኩ። አሁን ወረቀት ማንበብ ትችላለህ? አዎ ወረቀት ማንበብ እችላለሁ። ያኔ እኔ ባለሁበት ዘመን እኔ ባለሁበት አካባቢ ወረቀት የሚያነብሰው ታምረኛ ነው። ወረቀት የሚያናገረው ሰውዬ ነው የሚባለው። ለምን እኛ ብናየው አይናገርም አይደል? እንደዚህ ያልተማረሰ ልክ ነው። ወረቀት የሚያናገረው ከዛ በቃ አባቴ በደስታ ሊሞት በቃ ተደሰተ። ጧት ወስዶ አስመዘገበኝ አስኳላ። ዋው አስኳላ ትምህርት በጣም ወደው ነገር ነው። በጣም እንደዛ ደረኩኝ። በጣም ጓጉቼ ነበረ። በኃይለ ሥላሴ ጊዜ ነው የተሰራው ትምህርት ቤቱ። ስዊድኖች ናቸው የሰሩት። ሳይ አስተማሪው ምናምን ያስተምራል። ይሄ ነው እንዳስኮላ። እኔ መሪጌታዬ ጋር መጣላቴ ነው የሚያሳዝነኝ። እኔ ትምህርት አይመስለኝም። በቃ ይሄ ብዬ ተናደድኩኝ። ቀጥታ እርሰ መምህሩን ጠርቶ ልጅ እንደዚህ ጎበዝ ነው ትምህርቱን አልፈልግም እዚህ አይመጥነኝም ብሏል አለ። በቃ ሰኞ መተው ሁለተኛ ክፍል ግባ። ደብል መቶ አየህ፣ ደብል መቶ ሁለተኛ ክፍል በቃ እኔ አሁንም ቢሆን ትምህርታችሁ አልተመቸኝም እሄዳለሁ አልኩኝ። አሁን እርሰ መምህሩ ሲነግረው አሁን መጠየቅ አያስፈልግም። በቃ ሰኞ መተህ ሶስተኛ ክፍል ገባ። ሶስተኛ ክፍል ገባሁ። ሶስተኛ ክፍል ስገባ የማላውቀው ነገር አገኘሁ። ኤቢሲዲ በዛን ዘመን ኤቢሲዲ የሚባል ፊደልም ላይ ምንም ላይ አይጻፍም የለም። ኤቢሲዲ ያየሁ ምንድን ነው ይሄ አልኩት። በጣም ጠያቂ ነው ሰው ማሰለች። ምንድን ነው ምናምን ስለው ይሄ እንግሊዝኛ ነው አለ። ቋንቋ ነው ይሄ ቋንቋ ነው። አዎ ትናገሩበታላችሁ? አዎ እንናገራለን አለ። እስኪ አናግረኝ አልኩ። How are you? How old are you? What is your name? አለኝ። በቃ ይሄ ትግባቡበታላችሁ ቋንቋ ነው እና ጥቅሙ ምንድን ነው አልኩ። ይሄ ከኢትዮጵያ ውጭ ያለ ሀገር በሙሉ የሚማረው በዚህ ነው።
ጻፍልኝ አልኩት። ጻፍልኝ የሚያስፈልገውን ነገር ሁሉ ጻፍልኝ፣ ችግር የለም አልኩት። 50 ሉክ ደብተር ገዝቶ የሚያውቀውም በሙሉ ጽፎ ሰጠ። በሳምንት ሁሉንም ጨርሼ ሀዋሪ ቲቸር ጉድ ሞርኒንግ እያልኩ መጣሁ። የተለየ ፍጥረት ነው እስከሚባል እኔ አሁን በዚያ ከዛ 3ኛ ክፍል ሁሉንም 100 አመጣሁ። ወደ 4ኛ ክፍል በአንድ አመት 4ኛ ክፍል ሆንኩ። መልካም የህይወት ታሪኮ በጣም ያጓጓል፣ ያሳሳል። ቁጭ ብለን ሁሉን ነገር አሁን በጀመሩት መልክ ብንሰማ እንደው በወደድን እውነት ነው በወደድን። ጸጊ እንዳልሽው መጽሐፉ መታተም አለበት። ታትሞ ሁላችንም እጅ ገብቶ እንድናነበው ትውልድ እንዲቀረጽበት ያስፈልጋል። ያም ቀን ይመጣል። መስሪያ ቤቱን ጠይቀዋል ግን መጽሐፉን እንዲታተምሎት? ጽፌ እንደጨረስኩኝ በፍላሽ አድርጌ ለኢንጌጅመንት የሚባል ክፍል አለ ሰጥቼ 1 ወር አይተው በአድናቆት ተፈቅዶልኛል። እንዲታተም ተፈቅዷል። ተፈቅዶልኛል። ስለዚህ አሁን ማሳተሚያ ነው የሚቀረው ማለት ነው አይደል? እንደገባኝ መጽሐፉ ርዕሱን ማወቅ እንችላለን? ፈተና ያልበገረው ታማኝነት ነው የሚለው። ፈተና ያልበገረው ታማኝነት። ግን እድሜውን ማወቅ እንችላለን? 57 ነኝ። ወይ ገና ነው። 442,000 የአሜሪካ ዶላር በተለያየ ጊዜ አግኝተው ለሚመለከታቸው ለባለቤቶቹ በመስሪያ ቤቶቹ በኩል መልሰዋል። ይሄ ታማኝነቱ ነው። በድጋሚ በእውነት እርሶንም መስሪያ ቤቶንም ልናመሰግን እንወዳለን። ምናልባት በመጨረሻ መልእክት ካለው? አመሰግናለሁ። በመጀመሪያ ደረጃ እኔ የማስተላልፈው መልእክት ለእግዚአብሔር ነው። እግዚአብሔር የሚቸግረው ነገር የለም። ዊዝን የሰከንድ ዓለምን መለወጥ ይችላል። ብዙ ነገር ማድረግ ይችላል። 4ቱንም ማዕዘናት ረግጬ በጡረታዬ ዙሬ መርቂያት መሞት እፈልጋለሁ። በጣም ስሜት አለኝ በዚህ አለው። ከዛ በተረፈ የኢቢኤስ ቴሌቪዥንን ያው እንትን ነኝ በጣም እከታተላለሁ። በጣም ማደላላቸው ፕሮግራሞች አሉ። ከፍ ያለ ምስጋና አቀርባለሁ። እጅግ አድርጌ አመሰግናለሁ። አቶ አማረ መቼስ ዛሬ በእኛ ስቱዲዮ መጥተው የተጨዋወትነው ያነሳናቸው ሀሳቦች በጣም ከባድ ናቸው። በጣም ብዙ ሀሳብ ዮናስ ቅድም እንዳልከው እንግዲህ በመጽሐፉ እናገኘዋለን እንጂ የእርሶ ታሪክ በመጽሐፍ መቀመጥ አለበት። መጽሐፉም እንግዲህ ለህትመት ሊበቃ ከዚህ ፕሮግራም በኋላ ብዙዎች ይተባበራሉ የሚል ተስፋ አለን። እርሶ እኛ ጋር መጥተው ይህንን ቆይታ እንድናደርግ ስለፈቀዱልን እጅግ በጣም አድርገን እናመሰግናለን። ወደ ሌሎች ቅዳሜን ከሰዓት ዝግጅቶቻችን እናልፋለን። አብራችሁ